ሰላም ውድና የተከበራችሁ የኢለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ ድራማን ክፍል 42 ይዤላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ እና እንግዲህ ወደ ድራማው ስንሄድ ማለት ነው ናታንና ወይዘሮ ማርታ ከዛ ወይዘሮ ማርታ ለናታን እንደ ወንድ ልጅ ቢኖረኝ ጥሩ ነበረ ብለው እያሉት ነው ማለት ነው። ከዛ ዋም ጥሩ ልጅ ነች፣ ትስተካከላለች። ዋዬም እኮ በሽታው ነው እኮ ይሄው ልጁን አገረች። እሷን ሊያክሙ መጡ ሰዎች ጅል ሆነው ነው የሚመለሱት። እንዲህ አይነት ነገር አልፎ አልፎ ባሉት ልጅ ነው የሚከሰት። አሁን ደግሞ እየተሻሻለች ነው ብለህ ነው? እኛ እስካለንላት ምንም አትሆንም። ብቻ የምፈራው እኛ የሞትነ ጊዜ ምን እንደምትሆን ነው። አይዞሽ ይቪም እኮ አለችላት። ይቪ እኮ ጠንካራ ነች። እሷ ጥሩ ቁመና ቢሰጣት ጸባይ ነስቷታል። እንደው ጥሩ ትዳር ብትይዝ እንኳ ከላይ ሆነት ነበር። በዚህ ጸባይዋ ከማን ጋር ተስማምታ ትኖራለች ብለህ ነው ሲሉ፣ ከዛ እሷ ደግሞ ተንሿካ እያዳመጠኝ ናታንዬ እንዴት ነው ቀርበህ ጸባይዋን ለመስተካከል አልሞከርክም? ሲሉ እንግዲህ ደስ አላት ማለት ነው። አብዬን ማለት ነው። እየሞከርኩ ነው አለ ናታንዬ እስኪ እንደው አትደብቀኝ፣ ባልወልድህም ልጄ ነህ። ከኤቢ ጋር ፍቅር ቢጤ ነገር አይደለ አሉት። ከዛም እንግዲህ እሱ ያው እንግዲህ እንደሚታወቀው እሱ ፍቅር የያዘው ከዳጣ ነው እንጂ ከኤቢ አይደለም። አይ ማዬ እሱንም እኮ አይደለም አሁን የሚሆን ነገር አይደለም ብሎ ሲያወራ፣ ከዛ ውሃ ደግሞ እየተንቀለቀለ የምጥት አልመጣም አለች። አይ ውሃ በቃ ምንም ችግር የለም ብዬው እናገራለሁ አለች። እንዲህ ተናገር እንጂ ዳጣ ምንድነው ያለችሽ? ደምደማ ተናገሪ። ወሬዋን ስታዳምጥ ቆይታ በኋላ በነገር መጣይ። አንቺ ኮቴብስ ምንድነው ግድግዳ ስር የሚለጥፍሽ? ዳጣ እንዳለችህ መወደድ ብርቅህ ነው ወይ? ከዛ ምን አሉ እናትየዋ። በጣም ደነገጡ። እውነትሽ ነው እንደዛ ብላሻለች? ለዛ ነው ያኮረፍካት? ኧረ እማዬ በፍጹም ውሃ ተሳስታ እንዳይሆን እኔ ከዚህ ቀደም ስንት ጊዜ ነግሬሻለሁ አንቺ አልሰማም ብለሽ ነው እንጂ ብላ አብዬ ደግሞ ማያያዝ ጀምሬ ስለሷ ቢሆን ግን ግድግዳ ላይ ሆነ እያዳመጠ ነበር በደስታ። ግን አሁን ዳጣ ሲባል ማለት ነው በጣም አንቀጠቀጣት አብዬ ማለት ነው። ከዛ ናታን ደግሞ ምንድነው የምታወሪው ብሎ ነው ምንድነው የምታቀሳስሪው ብሎ የቢ እስኪ ጥሪያት። ከዛም እንግዲህ የቢ ደግሞ ዳጣ ልጠራ ሄደ ማለት ነው። ውሃ እርግጠኛ ነኝ እንደዛ ብላሻለች? አዎ እንደዛ ነው ያለችኝ አለች ዳጣ። እንግዲህ እንደዛ አይደለም ያለችው ግን ውሃዬ የዋህ ናትና ያላለችውን ያወራዩ ማለት ነው። ከዛም እንግዲህ አብዬ ተንኮለኛ መጣይ ማለት ነው። አረችና አንድ ቀን እንደምትጋለጭ እኮ ነግሬሽ ነበር። መጋለጥ ማለት ከብድ ልብስ ነው አለ። ጉድሽን አልሰማሽም? የቢ በእናትሽ ውጪልኝ። በቃ ጥሩ ስሜት ላይ አይደለም። ፍቅር ነው አይደል እንደዛ የሚያደርግሽ? ለነገሩ አንቺ ምን ታደርጊ? ናት አንቺን አይወድሽም። ልጅና ጥሪያ ነበር የተባለችው አብዬ ግን መታ ግን ዳጣን ነገር ትኮረኩራለች ማለት ነው። ከዛም እንግዲህ ዳጣ ደግሞ ኪድዬን የቢ እል ውስጥ አታስገብኝ። ይኸውልሽ ናታን እኔ እንደሚወድ ለማየት ነግራት በጆሮዬ ሰምቻለሁ። ችግር የለውም እሱን ትደርሽበታለሽ። እማዬ ግን እየጠራችሽ ነው አለ። እንግዲህ ነገሯን ካቀራቀረኝ በኋላ ይቺ ፈሳሽ ውሃ እንዳትናገረች እንዴ እያለች ዳጣም እንግዲህ ውሃን ነው እንደዛ ያለችው። ከዛ እንግዲህ አብዬ ማለት ነው የተላከችውን መጀመሪያ ሳታደርስ ወሬዋን አቀሳስራ እዛ በኋላ እንደገና እማዬ ትጠራሻለች ያለች። ከዛ ቃል በቃል ንገሪኝ ምንድነው ያለችሽ? እንደውም እኮ ዳጣን አስቀይሟታል ናታን ለእሷ ነው መግዟል ዳጣ። ከዛ ናታንን ጠግቧን አለች። ከዛ አንቺ ልጅ ለቀልድ የተናገረችውን ሆኖ የምትናገሪው አለቻት። አይ
ዳጣን አዝናለች እማዬ። ውሃ ዝም ብላ ነው እማዬ እስካሁን ሌላ ነገር ነው ያለቻት። ውሃ ያልሰማችውን ነገር አታወራም። እሺ ናታን ውሃ የሰማችውን ነገር ብቻ ነው የምታወራው አለኝ። መጣችው ዳጣ እስኪ ቁጭ በይ አሏት። ከዛም እንግዲህ ዳጣ ደግሞ አኩረፋለይ ማለት ነው። ማን እንዳስኮረፋት እንግዲህ ይቺው አብዬ ናት እየኮረኮረች የምታስኮርፋት። ምንድን ነው የምሰማው ዳጣ? ከዛም ምን ሰማሽ አለቻት። ከዛ ከናታን ፍቅር ይዞች ነው አሏት። ከዛ እማዬ ለምንድን ነው እሷን የምትጠይቂያት? ምን እንድትነግርሽ ፈልገሽ ነው? እኔ እኮ ቀድሜ ነግሬሻለሁ። የቤተሰብ ክብር እየጣለች ያለችው እሷ ናት። አባዬ ሳይመጣ እሷን ልጅ ከቤት ማባረር አለብን። ሂጂ ተነሽ ከዚህ ሜንጦ ብለው ወይዘሮ ማርታን ያው እንግዲህ አብዬን አስነሷት ማለት ነው። ከዳጣ ለውሃም ብለሽ ነው ያላክሻት? ከዛ ኧረ እኔ ምንም አላልኳትም። ውሃ ምን ብለሻቸው ነው? አይ መውደድ እንደዚህ ያደርጋን ወይ ያልሽኝን እኮ ነው አለች። መውደድ እንደዚህ ያደርጋን ወይስ መወደድ እንደዚህ ያደርጋን ያለችሽ ተባለ። እማዬ የቪጋ ልሂድ አለ። አርፈሽ ቁጭ በይ፣ የትም አትሄጂም፣ አርፈሽ ቁጭ በይ ተባለ። ውሃ አያትዬ እኔ ምንም አላልኳት። ናታን በምን ምክንያት እንደሆነ ዝም ብሎ ዘግቶኛል። የናታን ጠግቧን ምናምን ነው ያልኳት። አዎ ይሄ ናታን ጠግቧን አለችኝ አለኝ። ታዲያ የሰምተሽ ነው መወደድ ወድጄ ያለው የምትይው? እኔ እንጃ እማዬ አለኝ። በቃ ተይው ያው ውሃ ዝም ብላ ታወራ የለ ብላ በሉ ተውት ልጆች፣ እኔ ነኝ ጥፋተኛ። አዎ አንቺ ነሽ ጥፋተኛ እማዬ አለኝ። ደግሞ አንቺን ሰው ብዬ መስማት ያሉ ወይዘሮ ማርታ። እማዬ በዚህማ ሀሳብ አይግባሽ፣ እኛንም መጠራጠር አይገባም። አሁን እኮ እኛ ትልልቅ ልጆች የምናደርገውና የማናደርገውን ነገር ጠንቀን የምናውቀው። እሺ ታዲያ ወይ ምንድን ነው ያጣላችሁ? አረ አልተጣላንም፣ ውሸቱን እትዬ ተጣልቶኛል። ናታን እውነትም እያልተጣላንም አለ። በምንድን የተጣላችሁት? ዳጣ እስኪ ንገሩኝ። እኔ ምን አውቃለሁ? እኔም አልነገረኝም፣ ግን ዝም ብሎ አኩርፎኛል አለች። ከዛ እንግዲህ ዳጣ ናታን አኩርፎኛን እያለ እየነገረች ነው ለወይዘሮ ማርታ። እንግዲህ እንደዚህ ሰላም ብታወርዱ ነው የሚሻለው። ለምንድን ነው እንደዚህ የምትኮራረፉ? ብለው ወይዘሮ ማርታ ናታንና ዳጣ እንዲነጋገሩ አድርገዋል። ግን ያ ቢሆንም እንግዲህ ናታን ሁሉ ጊዜ ዳጣን የፍቅር ጥያቄ እያቀረበላት እሷ አልቀበልም ስላለችው እንግዲህ በዛ ምክንያት ነው ያኮረፋት ማለት ነው። ዳጣ ደግሞ ያው እንግዲህ በምን እንዳኮረፋት አላወቀችም። ከዛ ወይዘሮ ማርታም ደግሞ ለምንድን ነው እናንተ ልጆች እንደዚህ የምታደርጉት? በሉ አሁኑን ታረጉ ብለው እንግዲህ እንዲነጋገሩ አደረጉ። ግን ያው ናታን አሁንም ዳጣን አኩርፋታል ማለት ነው። ናታን ቁጭ ባለበት ዳጣ ሂዳ ናታን ፊስ ነው ወይ አለችው። ከዛ እሱም ደግሞ ኧረ ተው ናታን ኧረ ተው፣ አሁን የሰው ልጅ ከመጽሐፍ ይበልጣል። የሰው ልጅ የሚበልጠው አውቃለሁ አለ። ቆይ ምን አድርጌ ነው? አሁንም እንዳኮረፍከኝ ነው እንዲህ አለኝ። እዚህ ክፍል ገብተሽ ይህ እንዳታይሽ ትበላሻለች። ለምንድን ነው የምትበላኝ? እሷ ጅሆነች እንዲህ ሲቀጥል ምን አገባት? በደንብ ነው የሚያገባት። ክፍሌ ሰላማዊ እንዲሆን ስለምፈልግ ከዚህ ሂጅ አላት። ከምርህን ነው? ቆይ ግን ምን አስቀይሜ ነው? ምንም አላስቀየምሽኝም። እንዲህ ከትናንት ጀምሮ በጣም እያስጨነቀኝ እንደሆነ ገብቶሃል? ግን አንቺን ጉዳይ አስጨንቆሽ አያውቅም ክድዬ እናታ። እኔ ይሄንን ከአንተ አልጠብቅም አለችው። ከዛ ሰው መሆኔን አትርሲ እንጂ ምናምን ብሎ እንግዲህ አመነጫጭቆ ዳጣን ከክፍሉ አስወጥቷል። ከዛ ደግሞ አብዬ ደረጀ የኔ ውድ እህት ዳጣ የት ሄዳ ነው? ሂጂና ወጥተሽ ፈልጊያት አለች። የት ልፈልጋት? ግቢ ውስጥ እኮ የለችም። የት አይሻት? እዚህ እኮ የለችም። ሂጂና ፈልጊያት ብዬሻለሁ ስትላት በጣም ተቆጣቻት። ከዛም ምን እያደረግሽ ነው ያለሽው? ለአባዬን የምናገርልሽ አለቻት። እሱን ተይውና ሰላም ከማን ያረገዘሽ ይመስልሻል? የልጁ አባት ማን ይመስልሻል? ብላ ቁጭ ጭራሽ ለውሃዬ ማለት ነው አብዬ እንግዲህ ዳጣንና ውሃን ማለት ነው ማነው ዳጣንና ሰላምን ይዛቸዋለኝ ማለት ነው። በነገር እንግዲህ የሰላም ልጅ
ከማን የተረገዘው ዳጣ የማናት ልጅ በሚለው እንግዲህ ውሃ ማናት እቺ አብዬ ማለት ነው እየተሯሯጠች ነው እንግዲህ። ግን ምንም አንድ ነገር እየተሳካላት የለም። እስከ ዲኤንኤ ምርመራ ድረስ ሄዳለች ማለት ነው። እንግዲህ ማየት ነው ለውሃ አሁን ለነገሩ ታዩ ከሰው ጋር ያለው እየመሰለኝ እኮ ነው አንቺ ጋር ማውራ አለቻት። አልተውም እኔ የሚመስለኝ ከከድር ነው አለች። እንዴት ነው ከከድር ልታረግዝ የምችለው? እንዴት እንደዚህ ልትል ቻልሽ አለቻት። ምክንያቱም የከድር ሚስት አግብታል አርግዛለች አለኝ። ወይ አሁን እኔ አንቺ እህት ለምን ሰጠ? አዎ የብዬ እኔ አንቺ እህት ነኝ ደግሞ ማለት ነው። እኛ ትምህርት ቤት የሆነ ልጅ እያስፈራራኝ ነው አለች። ማን አባቱ ነው የሚያስፈራራሽ? የሆነ ልጅ ነው። ጫፍሽን እንዳይነካሽ ነገ ታሳየኛለሽ። ልትመችልኝ ነው አለች። ታዲያ እያስፈራራሽ ዝም ልለው ነው? ታዲያ ለምንድን ነው አንቺ የምትመችኝ? እኔማ እህትሽ ነኝ ብመታሽ ምን ችግር አለው? ችግር የለውም አይደል? ሌላ ሰው አይምታሽ እንጂ እኔ ግን እቀጠቅጥሻለሁ አለቻት። እሺ በቃ ተነሽና ዳጣን ፈልገሻት ነይ ሂጂ አለቻት። ዳጣ እኮ የለችም አትማዘች ተሄጂ እንደው ሂጂ ብላ እንግዲህ እህቷን እንግዲህ ይህችን አንድ እህቷን እያመነጫጨቀቻት ነው ማለት ነው። በነገራችን ላይ ውሃዬና ምድርዬ በጣም ነው ደስ የሚሉኝ። ምን ሆነሽ ነው? ጫማውን አስቀምጪው ሂጂና ዳጣን ጥሪ እያለቻት ነው እንግዲህ። ዳጣን እዚህ ጋር ምናታን አኩርፏታን። አብዬም እንግዲህ የተተናኮለቻት ነው። ይኸውልሽ ዳጣ አንድ ነገር የሚያመሳስለው ነገር አለ፣ ግን የሚያስከፋ ነገር ደግሞ ሁሉም ሰው ይከፋዋን እያላት ነው። ከዛ እሷም እሺ እኔ ምንድን ነው ያስከፋው? በቃ ዳጣ ደስ እያላለኝ ስላልሆነ እዚህ ሂጂልኝ። ምንድን ነው እንደ ሙሽራ የሚያግደረድር? ከተናገር አትናገርም እንዴ? ምንም ደስ እያለኝ ስላልሆነ ኪድዬ እናታን ይደብራል። ቢያንስ ያኮረፍኩበትን ምክንያት መናገር አለብን። አሁን መጽሐፍ እያነበብኩ ስለሆነ ውጭ ሊደና ደሪ ዳጣ ብሏት ዝም አላት ማለት ነው። ከዛም እንግዲህ ዳጣ ምክንያቱም ባልታወቀ ያው ናታንም ፊት ነስቷታል ማለት ነው። ከዛም ክፍሉን ለቃ ወጣኝ ማለት ነው። እንግዲህ ዳጣ እየታሳዝናለኝ ማለት ነው። ናታን እንግዲህ ምክንያት ግን ብትናገር ጥሩ ነው ብዬ አስባለሁ። እና ለማንኛውም ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ስለነበረን ቆይታ ከልብ እናመሰግናለን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። ፈጣሪ አምላክ የምንወዳትን እምዬ ኢትዮጵያን ማላንቀነት ዳሯን እሳት ያድርግልን። ለሕዝባችን ሰላምን፣ ፍቅርን፣ አንድነትን ይላክልን። እኛንም በያለንበት ጠብቀን ያሰብነውን ሀሳብ ተሳክቶልን ለሀገራችን ምድር ያብቃን። ወጥቶ ከመቅረፍ ፈጣሪ ሰውረን እና አመሰግናለሁ። ሁላችሁም ታዲያ ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሸር ሰብስክራይብ ማድረግ አይከፈልበትም። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ።